የህልም ባሌን ባገኘሁት ልብ አንጠልጣይ የሆነ የፍቅር ታሪክ ጸሐፊ ፎዚያ መሐመድ ክፍል 4። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራችሁ ይቆዩ። ፎዚያ የክፍላችን ተማሪ ነች። ፈተና በመድረሱ ሰበብ ላይብረሪ ከወትሮ በበለጠ ተማሪ በብዛት ይገኛል። ፎዚ እኛ ጋር ደርሳ ሰላም ካለችን በኋላ ብዙም ሳትቆይ የሰርግ ጥሪ ካርድ ሰጥታን ተመለሰች። ማን ነው ባሏ ብለን ስሙን ስናይ ሙስጠፋ ጀማል ይላል። አናውቀውም። ነቢ እስኪ በአላህ አግቢ ሚዜ እንሁን አልኳት። አሁን ላይ ስለ ባል እያሰብኩ አይደለም፣ ትምህርቴ ላይ ነው ትኩረቴ። ግን ከኔ በላይ አላህ ለኔ የሚጠቅመኝን ያውቃልና የአላህ ውሳኔ ከሆነ አላህ ባለው ጊዜ አገባለሁ አለችና ቀጠል አድርጋ አንቺ ለምን አታገቢም አለችኝ። እኔማ አገባለሁ፣ ግን በእድሜ በቁመት በትምህርት ደረጃ ከኔ መብለጥ አለበት ብዬ ትዕዛዝ አዘል ሆነባቸውና እንዴ እኛ እኮ አይደለንም የምንሰራልሽ ባልሽን ብለው ሳቁብኝ። በቃ ኤክሩን እንዳራት አልኩኝ። እኔ አቂዳው ያማረ የድን አጋዥ የሚሆነኝን ካገኘሁ ዛሬ ነገ ሳልል አገባለሁ አለች ኤክሩ። ሀዩም ቀጠል አድርጋ እኔም ሰዎች የሚያዩትን እብዴቴን ሳይሆን አላህ የሚያየውን ውስጤን ተመልክቶ አላህ ሷሊህ ባል ይሰጠኛል ስትል ነቢያት ንግግሯን ተከትላ የውስጥሽንም አይቶ እብድ አፍቃሪ ሰጠሽ አለቻት። አሻግሬን አስታውሳ ይህን ስትናገር ስቄ ልሞት አልኩኝ። ከንግግሯ በላይ የኔ ሳቅ ያናደዳት ሀዩ ሁላችሁም ገደል ግቡ ብላ ትታን ሄደች። ኤክሩ ተከትላ አባበለቻት። የፈተና ቀን ደረሰ። እኔና ሀዩ ማትሪክ ተፈታኝ ስለሆን ፈተናው ብዙም አላሳሰበንም። የፈተና ውጤት የሁለታችንም ጥሩ አይደለም፣ ግን አላስደነገጠንም። በነገራችን ላይ ኢክራም ልታገባ ነው። ፈተና ከጨረስን ከ15 ቀን በኋላ ታገባለች። ቀንን ቀን እየተካ ማትሪክ ደረሰ። እኔና ሀዩ በስማችን የሚገኝ ጎበዝ ተማሪ ፈለግን። እኔ ኢምራንን አገኘሁ። አደራ አልኩት። ሀሳቤን እሱ ላይ ታውኩ። ሀያትም ሀይደርን አገኘች። ፈተና ጀመርን። ስሜን መታወቂያ ቁጥሬን አስተካክዬ ሞላሁ። ሌላውን የኢምራንን የጥያቄ ወረቀት ተቀብዬ መልሱን መልስ መስጫው ወረቀቴ ላይ አሰፈርኩ። በዚህ መልኩ ፈተና ጨረስን። በቃ ከዚህ በኋላ ለ4 ዓመታት የቆየንበትን ትምህርት ቤት ዳግም ላንመለስ ተሰነባብተን ውጭ ላይ ግማሹ ዩኒፎርም ይቀዳል፣ አንዳንዱ ያቃጥላል፣ ግማሹ ደግሞ ለተተኪ ተማሪዎች አቅም ለሌላቸው ተማሪዎች እንዲሆን ለበጎ አድራጎት ክበብ ይሰጣል። እኛም ለቀጣይ ተማሪዎች መማሪያ ይሆን ዘንድ ዩኒፎርማችንን አስረክበን ወጣን። አሁን ሀሳባችን የኤክሩ ሰርግ ላይ ሆኗል። በነገራችን ላይ ኤክሩ የምታገባው የደሴ ልጅ ነው። ደሴ በፍቅር ስትቆላመጥ ደግሞ ኮቻ የደሴ እህት ከተማ ስትሆን በ20 ኪሎ ሜትር ርቀት ላይ ትገኛለች። ደሴና ኮቻን የሚለያቸው ጠመዝማዛው የሀረጎ ተራራ ብቻ ነው። ተራራውን ሲወጡ ደሴ አለች፣ ተራራውን ሲወርዱ ኮቻ አለች። ደሴ ከተማ ከኮምቦልቻ 20 ኪሎ ሜትር ርቀት ላይ የምትገኘው ውብና ማራኪ ሀገር ከመሆኗ ባሻገር የወሎ መዲና በመባል ትታወቃለች። ከ80 በላይ የሚሆኑ ህዝቦቿ በንግድ ስራ ላይ የተሰማሩና ያለምንም የመንግስት በጀት ራሳቸው በራሳቸው
ሀገራቸውን ያሳደጉ ከኢትዮጵያ ከአዲስ አበባ ቀጥሎ የመንግስት ግብር የሚሰበሰብበት ሀገር ደሴ የጠንካራ ሰዎች ስብስብ መኖሪያ ነች። ግን ኢህአዴግ 27 ዓመት የደሴ ህዝብ በምርጫ ስለማይመረጠው አገሪቱን ለማዳከም ቢጥርም በደሴ ህዝብ ጥረት ታላቅነቷን አስመስክራለች። ከዚህም ባሻገር ደሴ ልጆቿን በዲነል ኢስላም በተርቢያ አንጻ ኮትኩታ የምታሳድግ በመሆኗ ልጆቿ የዲናቸው ጠበቃ፣ ለዲናቸው ተጋዳይ፣ ከራሳቸው አልፈው ለሀገር ለወገን የሚበቁ ለኢስላም ጠበቃ፣ ለኡማው አገልጋይ የሆኑ ብዙ ማፍራት የቻለች ሀገር ናት። ከዛሬ 7 ዓመት በፊት የአህባሾች አስተምሮ ወደ ደሴ ከተማ በማስገባት ይህንን ጧሃራ ቀልብ ያላቸው የደሴ ከተማ ልጆችን ከዲናቸው እንዲርቁ፣ ከመስጊድ እንዲወጡ፣ ቁርአን እንዳይቀሩ የደሴ ከተማ ወጣት ከዲኑ ተዳክሞ ጫት ተራ መዋሉ ከጀመረ ሰነበተ። ለምን በተለያዩ መስጊዶች ሲገቡ ከአህባሾች ውጭ ያሉ ከእነሱ ደጋፊዎች ውጭ ያሉትን እነሱ ባወጡት ስም ወሃቢይ ነው በማለት ስንት የደሴ ከተማ ልጆች ተገርፈዋል፣ ተገለዋል። ሴቶቹ ሂጃባቸው ተገፏል። ፌዴራል ፖሊስ በመስጊድ ከነጫማው እየገባ ስንት ወጣት በእምነት ቦታ መስጊድ ውስጥ ተገርፏል። ወይ ጊዜ! ያ ዘመን አልፎ አሁን ላይ ይህ ለውጥ መጥቶ ማየቱ ለራሱ ራሱን የቻለ ደስታ ነው። አልሐምዱሊላህ። የኢክራም ባል አንዋርም የዝች ሀገር የደሴ ከተማ ፍሬ ነው። አንዋር መካከለኛ ቁመት፣ ቀላ ያለ የፊት ቀለም፣ የደስደስ ፊት ገጽታ ያለው የተረጋጋና የረሱል ሰለላሁ ዐለይሂ ወሰለም ሱና ሀይ የሚያደርግ የአለባበስ አደብ አለው። በአጠቃላይ አንዋር ቆንጆ ሊባል የሚችል ልጅ ነው። ለነገሩ ሴትና ቲማቲም ከኮምቦልቻ ወንድና ጫማ ደሴ ነው መገኛው ሲባል ሰምቻለሁ። ምናልባትም የአንዋር ውበት ከሀገሩ ነው ከአፈሩ ከውሃው ብለን እንለፈው። ኢክራም እና አንዋር አንድ ላይ ሲታዩ እንዴት ተፈላልገው ተገኙ የማይል የለም። የሁለቱ ጥምረት ባልና ሚስት ከአንድ ወንዝ ይቀዳል ለሚለው አባባል ትክክለኛነት ማሳያ ምሳሌ ይሆናሉ። የሰርጉ ሽር ጉድ ተጀምሯል። የሙሽራ ቀሚስ ኢክሩ መርጣለች። እኛም ወደን ይሁን ብለን ወደ ሚዜ ልብስ መረጣ ገባን። ውድና የተከበራችሁ የቻናሌ ቤተሰቦች ክፍል 4 ይህንን ይመስል ነበረ። በክፍል 5 እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ቪዲዮውን ተወደዳችሁት ከተመቻችሁ ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ በዚሁ ልሰናበታችሁ። ከልብ ነው የማመሰግነው ለምታበረታቱኝ በሙሉ። አሁንም አበረታቱኝ። ቻናሌ እጅግ በጣም ቀዝቅዟል። እባካችሁን አበረታቱኝ እላችኋለሁ። ማሮቼ፣ ፍቅሮቼ፣ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።